ወልዳ እንትን ያለችው እውነቷን ነው። ወዴት እየሄድን ነው? ሙሮ ኦፕሬሽን ሆና ልጁ ባህር ለባህር ይዟት እየዞረ ነበር ብላ ዛሬ እሷ ራሱ በጣም ስትማረር ነበር። አረ ወዴት እየሄድን ነው? ግን ማነች እሷ? አይተሻል ሀናንዬ? ያቺ የልጆቹ እናት በቀደም አላረሰችኝም በደንብ ብላ ያለችው ትናንትና የት ነው ይዟት ሄዶ እንዴት ሆና ምን አይነት ባህል ያለን ገና እንዴት ነው አራስ ልጅ አራስ ሰው አንድ ወር የማይቀመጥ ምን እያሳየን ያለ ነው እያለች እግዚአብሔርን። እሷ እኮ ጥሩ ሰው ነች። እሷ እኮ በጣም አክራሪ ጴንጤ ነች እኮ እናታቸው። አዎ እሷ ይኸውልሽ፣ እሷ እኮ ከእነ አላዛር ጋር ልጆቿን እኮ ከስሳለች። እንደዚህ ቦታ ካያችሁ ብለው ይቅርታ ጠይቀዋት እኮ ነው የገቡት። እሷም ተንበርክካ አልኩሽ እኮ። ግን ትናንትና ምንም ሳትለብስ ክፍት ነው ሰውነቷ፣ ሁሉ ነገር ክፍት ነው። አሁን የመጣብን ዘመን ምን አይነት ነው እያለች እግዚአብሔርን ሀናንዬ ስታወራ ማለት ነው። እውነት ወዴት እየሄድን ራሱ ሚዲያው ራሱ ወዴት እየሄደ እንደሆነ እኔ አላውቅም። እግዚአብሔር የሚያስፈራ ነው። የሆነ ነገር ስራ ነው እያልን እኛ ራሱ እኮ ገደል እየገባን ነው። እኛ ራሳችን ወዴት እየሄድን እንደሆነ ራሱ እኮ አቅጣጫችን ጠፍቷል እኮ። እኔ ከአሁን ወደ የሚመጣው ትውልድ እኔ እንጃ ያስፈራል። አማት አስፈርም ናፈርም ከሄደ ልጅህን አታገኝም። አሁን ያላዛር እናት ናት ክብሯን አታ ሚዲያ ላይ ለዶላር ብላ እቺ የምታክል ሴትዮ ተከብራ በምትቀመጥበት ሰዓት ብር አሳብዷት። በጣም 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 ፈጣሪ ያለ የእሷ ደግሞ በጣም ነው የሚገርመው። እግዚአብሔርን ብር አሳብዷት ማለት ነው። እውነት እቺ የምታክል ሴትዮ እየዘቀዘቋት አፍቅረሻለሁ ትላለች። ደግሞ እሷ እኔ እንጃ ተደብቃ እግዚአብሔርን እኔ ለቅሶ አትሄድም፣ ሰው አይሞትባትም፣ ዘመድ አይታመምም፣ አትሄድም፣ እነሱ ጋር አይመክሯትም። የምስክ ሰው የለም እስከምል ድረስ ነው ግን የገረመኝ። እግዚአብሔር እኮ በትንሽም እይታ እኮ ሲባርክልሽ ነው። ገንዘብ ስለበዛ እኮ አይደል? አረ ወይኔ ወይኔ እውነት አናል እኔ ለብሩክና ለሃይሚ እመቤቴን እውነቴን ነው የምልሽ። እመቤቴ ቅድስት ድንግል ማርያም የምለምናት የተሻለ ነገር ሰጥታ ከዚህ ከመጥፎ ከሚዲያ ሁሉ እንደው ገለል ታርጋቸው ብያለሁ። እኔ ከዚህ በፊትም ፈጣሪ የምለምንላቸው በሚዲያም በውስጥም እኔ ለነሱ እሱ ብቻ ለነሱ የምለምነው ከዛ ውጭ ምንም እግዚአብሔርን በቃ ፈጣሪ የተሻለ ነገር እንደው ፈጣሪ የተሻለ መልካም ናቸው። አይደለም ለራሳቸው ለሰው መልካም ናቸው። የተሻለ ነገር ሰጥታ እውነት የተሻለ ነገር ፈጣሪ ያስተካክሎላቸው ከዚህ ከሚዲያ ገለል። እውነቴን ነው የምልሽ ሚዲያ ላይ ምንም የሚታይ ጥሩ ነገር ስለሌለ ማለት ነው። ቡዳዎች ናቸው ደግሞ ሚዲያ ላይ አላየሽም? የዛች ልጅ እናት ችጋር ነው እንጂ ደህና ነገር የለም። ችጋር ነው እንጂ ደህና ነገር የለም። እናትየዋን አላየሽም? ፍቅርዬ ዩዘርዬ በሏት እኮ አይቻለሁ። በሏት ቡዶች ናቸው። ፊቷ ላይ ያስታውቃል ምን ያህል እንደደከመች። እሷ ወደ እውነቱ ቦታ ሄዳለች። ፈጣሪ እንደምንም በቃ እግዚአብሔር በዚህ ሰዓት በዚህ እንትን ትሞቻለሽ ብሎ አዘዘላት። በቃ ሄደች። ግን የተቀመጠችዋን ልጇን በቁስል ላይ ቁስል እየጨመርን እኛ ሰዎች እኮ በስማ እኔ ለዚህ ነው እግዚአብሔር ሚዲያ በቃ ለእኔ እንጃ ሚዲያ ለተረገመ ብቻ ነው። ይሄ ጭንቅላቱ ባዶ ለሆነ ብቻ ነው ሚዲያ የሚያስፈልገው እንጂ ለጥሩ ሰው ሚዲያ አያስፈልግም። እና ለብሩኬና ለሃይሚ እኔ የምመኘው የተሻለ ነገር ፈጣሪ የምትወዳቸው እውነት ጸልዩላቸው። ሙስሊም ክርስቲያን ሁሉ እውነት እግዚአብሔር የምትወዷቸው ከሆነ ከልባችሁ የምትወዷቸው ከሆነ እግዚአብሔር የተሻለ ነገር ሰጥቶ ከዚህ ከሚዲያ ላይ አንዴ እሱን ይጨፈልቁታል፣ አንዴ እሷን ይጨፈልቃሉ። ገና እኮ ናቸው እነዚህ እናንተ እያዩቸው ናቸው ያደጉት። ስህተት እንኳን ቢኖር ስህተታቸውን መሸፈን አለቀ። በጣም እኛ የራሳችንን እኔ ብዙ ስህተት አለብኝ አይደል? ያንን ስህተቴን ግን እዚህ መጥቼ መናገር አልፈልግም። ልክ እንደዛ የእነሱንም ስህተት መሸፈን፣ ጥፋት ካለ ጥፋታቸውን ተስተካከሉ ብሎ በስድብ ሳይሆን በምክር እኔ እግዚአብሔርን ለብሩክና ለሃይሚ የምመኘው ይህንንና ይህንን ብቻ። ሁላችሁም ጸልዩላችሁ እግዚአብሔርን በጣም እግዚአብሔር እንግዲህ እሱ ያውቃል።
ኪዱ እሺ፣ ኪዱ እምቢ አለኝ አለች። ነው ሀኒዬ በውስጥ አውራሻለሁ እያለች እሺ እኔ እናት እሺ፣ እኔ ቆንጆ እርጉዟ እኮ ጨረቃዬ ናት። ጨረቃዬ ናት እኮ ሄደች እኮ ሄዳለች እኮ አያት ነበርሽ እኮ አመለጠሽ። አስተላልፋ ሄደች እኮ አመስግና ሄደች። መርቁልኝ ሀይሚዬን ብላ በህልሜ ታይታይ ነው አለች እኮ ለብሳ በህልሜ ያየኋት ኪዱ አውሪ እርጉዟ ማለት ነው። በህልሟ አይታ መታ እዚህ ሀይሚ የአሸንዳ ልብስ ለብሳ ቪዲዮ ትስራልኝ እባካችሁ እርጉዝ ነኝ ብላ እግዚአብሔር ደግሞ አናን ስልኬ ይጮሃል በውስጥ አውራሻለሁ። እሺ እናቴ እሺ ኪዱዬ እሺ እናቴ እረኛ የት እንዳለች ራሱ አናውቅም። ሰላሚና እግዚአብሔርን በሏት ቡዶች በሏት ብቻ በስመ አብ ሰው በሏት። ሰላሚና በሏት ቡዶች። ጥሩ ሰው ሲመጣ ለጨረቃ ፋሚሊ ራሱ የጨረቃ ፋሚሊ አንዳንድ ሽልጥልጦች እነሱ ናቸው የሚበሏቸው። አንዳንድ ሁሉም አይደለም። እንትና በምናችን እናገኛታለን? አንዴ ልትሞት ነው ብላ የምትጽፈው አንቺ ፈጣሪ ክርስቶስ አንቺ ነሽ የበላሻት። ፈጣሪ ዘመንሽ ሁሉ አይባረክ። አንቺ የበላሻት እሷ እኮ የለችም እኮ ሰላሚና ጠፋች፣ እሷም ጠፋች እኮ ናት። አንቺ ጠፋች፣ እሷም ጠፋች፣ ሰላሚና ፈጣሪ ያጥፋት። እሷ ነች እግዚአብሔር በሄደ ሰው በከፈተበት ቤት እየሄደች ሰላሚና ሞተች፣ ሰላሚና እንዲሆነች እያለች ያጠፋች። እንደዚህ አይነቱ ነው በቃ ሰው መልሰዋለች። ግን ምንም ነገር የምትፖስተው የለም ዝም ብሎ ነው እንጂ ተመልሰ መልሳለች። በቃ ግን ይሄ ፎቶዋ ግን አያምርም በጣም። እኔ አንድ ነገር ልናገር፣ ይቅርታ በመሀል ገባው። ተናገሪ። ጨርሰናል። ምን እንደሚሰማኝ ታውቃላችሁ? የሰው አፍ እንኳን ሰው እንጨት ያደርቃል ይባላል ይሄ አባባል። እኔ በጣም ነው ብዙ ነገር በእውነት ነው የምላችሁ። ይሄ የቡርኬና የሃይሚ ይሄ እንትን ላይ ገስት ላይ ገብተው እነሱ እንኳን አንዳንድ ነገር ሲያረጉ ሰው ቅሬታ በሚያቀርብ ጊዜ የሚናገሩት ክፉ ቃል ምናምን ቃለ ምልልስ ሲሰማ በጣም ነው የማዝነው። ከምሬ ነው የምላችሁ። ሰውና እንጨት ተሰባሪ ነው ቢያውቁት። ክፉ ለሚናገሩ፣ ለሚዘቀዝቁ፣ ክፉ ለሚጽፉ፣ እንዲነህ ለሚሉ ቅድም ራሱ ብሩኬ ሰምታችሁት ከሆነ ሰክሮ ነው ምናምን ብለውታል መሰለኝ። ያንን አንስቶ ሲናገር ምን አገባችሁ የኔ ባል ነው ብላ ተናግራለች። እኔን ነው የሚመለከተው ማንንም አይመለከተው ብላለች። ገባሽ? እነዚህ ልጆች እኮ ይሰማቸዋል። እነዚህ ልጆች እኮ ትንሽ እኮ እንዲስንሎች ናቸው፣ ያያሉ፣ ይሰማሉ የሚል ጭንቅላት የላቸውም እንዴ? ለተናጋሪዎቹ ለዘቅዛቂዎቹ እኔ በእውነቴ ነው የምልሽ በጣም ትልቅ ቀያማ ነው የሚመጣባቸው። ከምርቶክ ላይ ለማየት ያብቃሽ። በቅርብ በጣም እና እግዚአብሔር አምላክ ራሳቸውን ችለው የሚኖሩበት እመቤት ትስጣቸው። የምመኝላቸው ቅድም ይዘርዬ ብላለች። እኔ ራሴ የምመኝላቸው ያንን ነው። የራሳቸውን ከፍተው ራሳቸውን ድርጅታቸውን ከፍተው የሚኖሩበት፣ የሚሰሩበት፣ የሚደሰቱበት ይስጣቸው። ሰማይና ምድርን የዘረጋ አምላክ እሱ ምንም የማይሳ ነው። የኔ አባት ነገ ከነገ ወዲያ የማይሄዱ ጠዋትና ማታን የዘረጋ ጌታ በእውነት ነው የምላችሁ ተደስተው የሚኖሩበት ይስጣቸው። ከዚህ ከሚዲያ ይገላገላቸው። በራሳቸው ስራ ደስተኛ ሆነው ይኖሩ። እኔ በእውነት ይሄንን እመኝላቸዋለሁ። በእውነት ፈጣሪ አምላክ ያደርገዋል። እመቤቴ ታደርገዋለች እንዳይመስላችሁ። ጊዜ ይወስዳል እንጂ ልጅ በአንዴ ተወልዶ ወዲያው ድክ ብሎ ሮጦ አይሄድም አይደለም እንዴ? ስለዚህ እመቤቴ አሁን ቀስ እያለች ሰጣቸዋለች። በእውነት ነው የምላችሁ።